በ1914 የበጋ ወራት ዓለም በታሪክ ውስጥ ታይቶ በማይታወቅ የሰላም የብልጽግናና የእድገት ወርቃማ ዘመን ጫፍ ላይ ቆማ ነበር። ኢምፓየሮች ዓለምን ከዳር እስከ ዳር ይገዙ ነበር። ሳይንስና ቴክኖሎጂ ብሩህ የወደፊት ተስፋን ይሰብኩ ነበር። እናም ብዙዎች አንድ ታላቅ የአውሮፓ ጦርነት የማይታሰብ ቅዠት እንደሆነ ያምኑ ነበር። ይህ ዘመን ላቤል ኤፖክ ወይም ውቡ ዘመን በመባል ይታወቅ ነበር። ነገር ግን በዚህ አንጸባራቂ ገጽታ ስር የአውሮፓን አህጉር ወደ ጥልቁ ገደል እየጎተተ የነበረ ውስብስብ የምኞት የፍክክርና የምስጢር ቃል ኪዳኖች ድር ተዘርግቶ ነበር። ያ ዓለም ወደ ጨለማ ውስጥ የተዘፈቀው ሰኔ 28 1914 ነበር። አንድ ወጣት የሰርቢያ ብሔርተኛ በሳራይቮ ከተማ ጎዳናዎች ላይ 2 ጥይቶችን ተኮሰ። እነዚህ ጥይቶች የኦስትሮ-ሃንጋሪን ኢምፓየር አልጋ ወራሽ አርክዲዩክ ፍራንስ ፈርዲናንድን ገደሉ። እነዚያ 2 ጥይቶች የአንድን ሰው ግድያ ብቻ አልነበሩም። እነሱ ለዓለም አቀፍ ጥፋት መነሻ የሆኑ የእሳት ብልጭቃዎች ነበሩ። ይህ ክስተት የሰው ልጅ እስከዚያች ቀን ድረስ አይቶት የማያውቀውን እጅግ በጣም ጨካኝና አውዳሚ የሆነውን ግጭት ያስከፈተ ቁልፍ ነበር። 4 ታላላቅ ኢምፓየሮችን ያፈራረሰውንና የ20 ሚሊዮን ሰዎችን ሕይወት የቀጠፈውን ጦርነቶችን ሁሉ የሚያስቆም ጦርነት ብለው ሰይመውት ነበር። እንግዲያው ሙሉ ትኩረታችሁን ወደዚህ ታሪክ ከማድረጋችሁ በፊት ለአንድ አፍታ ቪዲዮውን ላይክና ሰብስክራይብ በማድረግ ድጋፋችሁን አሳዩኝ። ነገር ግን ይህን የምታደርጉት እዚህ የምሠራውን ሥራ በእውነት ከወደዳችሁት ብቻ ነው። በተጨማሪም ከየትኛው የዓለም ክፍል እየተከታተላችሁኝ እንደሆነና እናንተ ዘንድስ ስንት ሰዓት እንደሆነ በኮሜንት ላይ ንገሩኝ። ከመላው ዓለም እነማን ከእኛ ጋር እንደሚሆኑ ማየት ሁልጊዜም በጣም ደስ ይላል። የአንደኛውን የዓለም ጦርነት መንስኤ ለመረዳት ወደ 19ኛው መቶ ክፍለ ዘመን አጋማሽና መጨረሻ መመለስ አለብን። ይህ ዘመን አውሮፓ በቀጣዮቹ ዓመታት የምትፈነዳበትን የባሩድ ማጋዘን ፓውደር ኬግ ኦፍ ዩሮፕ የገነባችበት ወቅት ነበር። የዚህ ባሩድ ማጋዘን 4 ዋና ዋና ንጥረ ነገሮች ነበሩት። የታሪክ ምሁራን MAIN ብለው የሚጠሯቸው ሚሊታሪዝም፣ የቃል ኪዳን ሥርዓት አሊያንስስ፣ ኢምፔሪያሊዝምና ናሽናሊዝም ነበሩ። ሚሊታሪዝም የጦር ኃይል ግንባታ የ19ኛው መቶ ክፍለ ዘመን መጨረሻ በአውሮፓ ኃያላን መንግስታት መካከል ከፍተኛ የጦር መሳሪያዎች ሽቅድም የታየበት ዘመን ነበር። የኢንዱስትሪ አብዮት ከበፊቱ የበለጠ ገዳይና ዘመናዊ የሆኑ የጦር መሳሪያዎችን በብዛት ለማምረት አስችሏል። አዳዲስ የብረት የጦር መርከቦች፣ ረጅም ርቀት የሚተኩሱ መድፎችና ፈጣን ተተኳሽ ጠመንጃዎች የጦርነትን ገጽታ ለዘላለም ለወጡት። ይህ ሽቅድም በተለይ በብሪታንያና በአዲሷ ኃያል ሀገር በጀርመን መካከል ጎልቶ ይታይ ነበር። ብሪታንያ ለዘመናት የባህር ላይ እመቤት በመባል የምትታወቅና ግዙፉን ኢምፓየሯን የምትቆጣጠረው በኃያሉ የባህር ኃይሏ ሮያል ኔቪ ነበር። ነገር ግን በ1871 የተዋሃደችው ጀርመን በንጉሠ ነገሥቷ ካይዘር ዊልሄልም ዳግማዊ መሪነት የራሷን ኃያል የባህር ኃይል በመገንባት የብሪታንያን የበላይነት መገዳደር ጀመረች። በ1906 ብሪታንያ HMS ድሬድኖት የተባለችውን በዘመኑ ከነበሩት ከማንኛውም መርከቦች የላቀች ሙሉ በሙሉ በግዙፍ መድፎች የታጠቀችና ፈጣን የሆነች አዲስ የጦር መርከብ ስትገነባ ይህ የባህር ላይ ሽቅድም ወደ አዲስ ደረጃ ከፍ አለ። ጀርመንም ወዲያውኑ የራሷን ድሬድኖቶች መገንባት ጀመረች። ይህ የባህር ላይ ፍክክር በሁለቱ አገራት መካከል ከፍተኛ ውጥረትና ጥርጣሬን ፈጠረ። በየብስ ላይም ሁኔታው ተመሳሳይ ነበር። እንደ ጀርመን፣ ፈረንሳይና ሩሲያ ያሉ ሀገራት የግዳጅ ወታደራዊ አገልግሎት በመጠቀም በሚሊዮን የሚቆጠሩ ወጣቶችን ያካተቱ ግዙፍ ጦርነቶችን አደራጅተው ነበር። እያንዳንዱ አገር ሊነሳል የሚችለው ጦርነት ዝርዝርና ውስብስብ የሆኑ የጦርነት ዕቅዶችን አዘጋጅቶ ነበር። ከእነዚህም መካከል በጣም ዝነኛና አደገኛ የነበረው የጀርመን ሽሊፈን ፕላን ነበር። ይህ ዕቅድ ጀርመን በሁለት ግንባሮች በምዕራብ ከፈረንሳይ እና በምስራቅ ከሩሲያ ጋር ጦርነት ውስጥ ከገባች ምን ማድረግ እንዳለባት የሚገልጽ ዕቅድ ነበር። ዕቅዱም ሩሲያ ግዙፉን ጦሯን አሰባስባ ለጦርነት ዝግጁ ከመሆኗ በፊት ጀርመን ኃይሏን በሙሉ ተጠቅማ በገለልተኛዋ ቤልጂየም በኩል በማለፍ ፈረንሳይን በ6 ሳምንታት ውስጥ በፍጥነት እንድታሸንፍ ከዚያም ጦሯን በሙሉ ወደ ምስራቅ በማዞር ሩሲያን እንድትገጥም ያዝ ነበር። ይህ ዕቅድ
ለአንድ ትንሽ የክልል ግጭት እንኳ ሳይቀር ወደ አህጉር አቀፍ ጦርነት የመቀየር አቅም ነበረው። ሚሊታሪዝም ጦርነትን የማይቀር ብቻ ሳይሆን በአንዳንድ ጄኔራሎችና ፖለቲከኞች ዘንድ እንደ ክብርና የሀገር ኃያልነት ማሳያ ተደርጎ እንዲቆጠር አድርጎታል። የቃል ኪዳን ሥርዓት አላያንስስ። በዚህ የውጥረት ዘመን የአውሮፓ ኃያላን መንግሥታት ደህንነታቸውን ለማስጠበቅ ሲሉ ውስብስብና ብዙ ጊዜም ምስጢራዊ በሆኑ የቃል ኪዳን ድሮች እርስ በርስ ተሳስረው ነበር። ይህ ሥርዓት አንድ ትንሽ ግጭት እንኳን ሳይቀር እንደ ሰንሰለት በመከታተል መላውን አህጉር ወደ ጦርነት ሊያስገባ የሚችል አደገኛ ሁኔታን ፈጥሯል። በ1914 አውሮፓ በሁለት ታላላቅና ተቀናቃኝ ወታደራዊ ኅብረቶች ተከፍላ ነበር። የሦስትዮሽ ቃል ኪዳን the Triple Alliance። ይህ ኅብረት በ1882 የተመሠረተ ሲሆን ጀርመንን፣ ኦስትሮ-ሃንጋሪን ኢምፓየርን እና ኢጣሊያን ያካተተ ነበር። ዋና ዓላማውም ጀርመንን ከፈረንሳይ ጥቃት ለመከላከል እና ኦስትሮ-ሃንጋሪን በባልካን ክልል ከሩሲያ ፉክክር ለመደገፍ ነበር። አባላቱ አንዱ ከተጠቃ ሌሎቹ ለመርዳት ቃል ገብተው ነበር። የሦስትዮሽ ስምምነት the Triple Entente። ይህ ኅብረት እንደ ቀጥተኛ ወታደራዊ ቃል ኪዳን ሳይሆን በብሪታንያ፣ በፈረንሳይ እና በሩሲያ መካከል የነበረ ተከታታይ ስምምነቶችና የወዳጅነት ግንኙነቶች ውጤት ነበር። የፈረንሳይ-ሩሲያ ቃል ኪዳን 1894 ጀርመንን በመፍራት ሁለቱ ሀገራት አንዱ ከተጠቃ ሌላኛው ለመርዳት ተስማሙ። የወዳጅነት ስምምነት አንቴንት ኮርዲያል 1904 ብሪታንያና ፈረንሳይ ለዘመናት የዘለቀውን ፉክክራቸውን በማቆምን በቅኝ ግዛት ጉዳዮች ላይ ተስማሙ። የአንግሎ-ሩሲያ ስምምነት 1907 ብሪታንያና ሩሲያ በመካከለኛው ኤስያ በፋርስ እና በአፍጋኒስታን በነበራቸው ፉክክር ላይ ተስማሙ። ይህ የቃል ኪዳን ሥርዓት የኃይል ሚዛን ባላንስ ኦፍ ፓወር ለመፍጠር የታለመ ቢሆንም በተግባር ግን አውሮፓን ወደ ሁለት የታጠቁና እርስ በርስ የሚተራተሩ ሰፈሮች ከፍሏታል። የእያንዳንዱ ኅብረት ሌላኛው ኅብረት ለጦርነት እየተዘጋጀ እንደሆነ ያምን ነበር። ኢምፔሪያሊዝም፣ የቅኝ ግዛት መስፋፋት፣ የ19ኛው መቶ ክፍለ ዘመን መጨረሻ የአውሮፓ ኃያላን መንግሥታት በአፍሪካና በእስያ ላይ ለቅኝ ግዛት የተሽቀዳደሙበት የኢምፔሪያሊዝም ዘመን ነበር። የኢንዱስትሪ አብዮት ለአውሮፓ ፋብሪካዎች ከፍተኛ የሆነ የጥሬ ዕቃ እንደ ጥጥ፣ ጎማና ማዕድናት ያሉ ፍላጎትንና ለአመረቷቸው ዕቃዎች ደግሞ አዲስ ገበያን ፈጥሮ ነበር። ይህ የአፍሪቃ ቅርጫ በኃያላኑ መንግሥታት መካከል ከፍተኛ ፉክክርንና ግጭቶችን አስነስቷል። ብሪታንያ ከኬፕ እስከ ካይሮ የሚዘረጋ ግዛት ለመመስረት ስትጥር፣ ፈረንሳይ ደግሞ ከምዕራብ እስከ ምስራቅ አፍሪካ የሚዘረጋ ግዛት ለመመስረት ትፈልግ ነበር። ጀርመንን በፀሐይ ስር የራሷን ቦታ a place in the sun በመፈለግ በአፍሪካና በፓሲፊክ ውቅያኖስ ላይ ቅኝ ግዛቶችን ያዘች። ይህ ፉክክር ብዙ ጊዜ ወደ ጦርነት አፋፍ አድርሷቸዋል። ለምሳሌ በሞሮኮ ላይ በተፈጠሩት ሁለት ቀውሶች በ1905 እና በ1911 ጀርመን የፈረንሳይን ተጽዕኖ ለመገዳደር በመሞከሯ ሁለቱ ሀገራት ለጦርነት ተቃርበው ነበር። ምንም እንኳን እነዚህ ግጭቶች በዲፕሎማሲ ቢፈቱም በኃያላኑ መንግሥታት መካከል የነበረውን ጥርጣሬና ጥላቻ የበለጠ አጠናክረውታል። ናሽናሊዝም፣ የብሔርተኝነት ስሜት። ናሽናሊዝም ወይም ለሀገርና ለብሔር ያለው ከፍ ያለ ፍቅርና ታማኝነት ምናልባትም ከሁሉም በላይ ኃያላንና አደገኛ የሆነው የጦርነቱ መንስኤ ነበር። ይህ ስሜት በሁለት መልኮች ይገለጽ ነበር። የትልልቅ ኃያላን መንግሥታት ናሽናሊዝም እንደ ብሪታንያ፣ ፈረንሳይና ጀርመን ያሉ ሀገራት ሕዝቦች የራሳቸውን ሀገርና ባህል ከሌሎች የላቀ አድርገው ይመለከቱ ነበር። በጋዜጦችና በትምህርት ቤቶች አማካኝነት የሀገር ፍቅር ስሜት ይበረታታ ነበር። እናም ጦርነት ለሀገር ክብር የሚደረግ ጀግንነት የተሞላበት ተግባር እንደሆነ ይሰበክ ነበር። የትንንሽ ብሔረሰቦች ናሽናሊዝም በሌላ በኩል በታላላቅ ኢምፓየሮች በተለይ በኦስትሮ-ሃንጋሪ እና በኦቶማን ኢምፓየሮች ስር የኖሩ የነበሩት በርካታ የብሔር ቡድኖች የራሳቸውን ነፃ ሀገር ለመመስረት ይፈልጉ ነበር።
ይህ አይነት ናሽናሊዝም በተለይ በባልካን ባሕረ ገብ መሬት ላይ እጅግ በጣም አደገኛ ነበር። የአውሮፓ የባሩድ መጋዘን ተብሎ በሚጠራው በዚህ ክልል ውስጥ ሰርቦች፣ ክሮዋቶች፣ ቡልጋሪያውያንና ሌሎች የስላቭ ሕዝቦች ከኦስትሮ ሃንጋሪና ከኦቶማን አገዛዝ ነፃ ለመውጣት ይፈልጉ ነበር። ሰርቢያ በ19ኛው መቶ ክፍለ ዘመን ነፃነቷን ያገኘች ቀጠና ሀገር ታላቋን ሰርቢያን የመመስረት ሕልም ነበራት። ይህም በኦስትሮ ሃንጋሪ ስር የሚኖሩትን ሰርቦችን በሙሉ በአንድ ሀገር ስር ማዋሃድ ነበር። ይህ ሕልም ኦስትሮ ሃንጋሪን እንደ ትልቅ የሕልውና ስጋት ያስጨንቃት ነበር። ምክንያቱም የሰርቦች ምኞት ከተሳካ ሌሎች ብሔረሰቦችም ተመሳሳይ ጥያቄ አንስተው ግዙፉና በብዙ ብሔረሰቦች የተገነባው ኢምፓየሯ እንደሚፈረስ ትሰጋት ነበር። ሩሲያ ደግሞ ራሷን እንደ የስላቭ ሕዝቦች ሁሉ ጠባቂ አድርጋ ስለምትቆጥር የሰርቢያን ምኞት ትደግፍ ነበር። በ1914 የበረራ ወራት እነዚህ አራት ታላላቅ ኃይሎች ሚሊታሪዝም፣ የቃል ኪዳን ሥርዓት፣ ኢምፔሪያሊዝም እና ናሽናሊዝም አውሮፓን ወደ ጥፋት አፋፍ አድርሰዋት ነበር። የሚያስፈልገው አንድ ብልጫት ብቻ ነበር። እናም ያ ብልጫት በሳራዬቮ ከተማ ጎዳኖች ላይ ተቀጣጠለ። ሰኔ 28 1914 ዓ.ም። ይህ ቀን ለሰርቢያ ብሔርተኞች ልዩ ትርጉም ነበረው። በ1389 በኮሶቮ ጦርነት ላይ የሰርቢያ መንግሥት በኦቶማን ቱርኮች እጅ የወደቀበት ታሪካዊ ቀን ነበር። በዚህ ቀን የኦስትሮ ሃንጋሪ ኢምፓየር አልጋወራሽ አርክዱክ ፍራንዝ ፈርዲናንድና ባለቤቱ ሶፊ በቅርቡ በኦስትሮ ሃንጋሪ የተጠቃለለችውንና አብዛኛው ሕዝቧ ሰርብ የነበረችውን የቦስኒያን ርዕሰ ከተማ ሳራዬቮን ለመጎብኘት መጡ። የአልጋወራሹ ጉብኝት በሰርቢያ ብሔርተኞች ዘንድ እንደ ትልቅ ቅስቀሳና ውርደት ተቆጠረ። ጥቁር እጅ በብላክ ሃንድ በመባል የሚታወቅ አንድ ምስጢራዊ የሰርቢያ ብሔርተኛ ቡድን ይህንን አጋጣሚ ተጠቅሞ ለዓለም መልእክት ለማስተላለፍ ወሰነ። ቡድኑ በሳምባ ነቀርሳ በሽታ ሊሞቱ የተቃረቡና ለሰርቢያ ነጻነት ሕይወታቸውን ለመስዋዕት ዝግጁ የሆኑ 6 ወጣት የቦስኒያን ሰርቦችን አሰልጥኖ በሽጉጥና በቦምብ አስጣጥቆ ወደ ሳራዬቮ ላካቸው። በዕለቱ ጠዋት የአርክዱኩ ጋድቧን በከተማው ሲያልፍ ከመጀመሪያዎቹ ገዳዮች አንዱ ቦምቡ ወረወረ። ነገር ግን ቦምቡ ከታለመለት መኪና ላይ አፈንግጦ ከኋላ የነበረውን መኪና በመምታት በርካታ ሰዎችን አቆስለዋል። ገዳዩም ሳያናይድ ዋጥቶ ወደ ወንዝ ቢዘልም መርዙ ስላልሰራ በሕይወት ተያዘ። ከዚህ የግድያ ሙከራ በኋላ የአርክዱኩ ፕሮግራም ተሰርዞ ወደ ቤተ መንግሥት እንዲመለስ ቢመከርም ፍራንዝ ፈርዲናንድ በቦምብ የቆሰሉትን ሰዎች በሆስፒታል ሄዶ ለመጠየቅ ወሰነ። ነገር ግን ለአሽከርካሪው ስለ መንገዱ ለውጥ የተነገረው ነገር ግልጽ አልነበረም። የአርክዱኩ መኪና በስህተት ወደ ቀድሞ መንገድ ታጥፎ ወደ አንድ ጠባብ ጎዳና ሲገባ ስህተቱን የተረዳው አሽከርካሪ መኪናውን ለማዞር ፍጥነቱን ቀነሰ። በአጋጣሚም ከገዳዮቹ ቡድን አባላት አንዱ የነበረው የ19 ዓመቱ ጋብሪሎ ፕሪንሲፕ የመጀመሪያው ሙከራ ከከሸፈ በኋላ ተስፋ ቆርጦ በአቅራቢያው በሚገኝ አንድ ካፌ ውስጥ ሳንድዊች እየበላ ነበር። ከካፌው ሲወጣ የአርክዱኩ መኪና በፊቱ ቆሞ አገኘው። ፕሪንሲፕም ጊዜ ሳያጠፋ ሽጉጡን አውጥቶ 2 ጥይቶችን ተኮሰ። የመጀመሪያው ጥይት የአርክዱክን ሚስት ሶፊን በሆዷ፣ ሁለተኛው ጥይት ደግሞ ፍራንዝ ፈርዲናንድን በአንገቱ መታው። በደቂቃዎች ውስጥ ሁለቱም ሞቱ። እነዚህ 2 ጥይቶች የ20ኛው ክፍለ ዘመን ታሪክ ለዘላለም የቀየሩት ጥይቶች ነበሩ። የጁላይ ቀውስ የአርክዱኩ ግድያ በመላው አውሮፓ አስደንጋጭ ዜና ቢሆንም መጀመሪያ ላይ ወደ አህጉር አቀፍ ጦርነት የሚመራ ብሎ የገመተ ሰው አልነበረም። ነገር ግን በኦስትሮ ሃንጋሪ ዋና ከተማ በቪየና ኃያላን ፖለቲከኞችና ጄኔራሎች ይህንን ግድያ ለዘመናት ሲፈልጉት የነበረውን ዕድል አድርገው ተመለከቱት። የሰርቢያን የብሔርተኝነት ስጋት ለአንዴና ለመጨረሻ ጊዜ ለመደምሰስ ኦስትሮ ሃንጋሪ እርምጃ ከመውሰዷ በፊት የኃያሏን አጋር የጀርመንን ድጋፍ ፈለገች። በጁላይ 5 የጀርመኑ ንጉሠ ነገሥት ካይዘር ዊልሄልም ዳግማዊ ለኦስትሮ ሃንጋሪ ባዶ ቼክ ወይንም ብላንክ ቼክ ሰጣች። ይህም ኦስትሮ ሃንጋሪ በሰርቢያ ላይ የምትወስደውን ማንኛውንም እርምጃ ጀርመን ያለምንም ቅድመ ሁኔታ እንደምታረጋግጥ ነበር። በጀርመን ድጋፍ የተበረታታችው ኦስትሮ ሃንጋሪ
ሆን ብላ ሰርቢያ ልትቀበለው የማትችለውን 10 እጅግ በጣም አዋራጅ የሆኑ ጥያቄዎችን የያዘ የመጨረሻ ማስጠንቀቂያ ወይንም አልቲማተም ለሰርቢያ በጁላይ 23 ላከች። ከጥያቄዎቹ መካከል የኦስትሮ-ሃንጋሪ ባለሥልጣናት በሰርቢያ ግዛት ውስጥ ገብተው የግድያውን ምርመራ እንዲያካሂዱ መፍቀድን ያካትት ነበር። ይህም የሰርቢያን ሉዓላዊነት በቀጥታ የሚጥስ ነበር። በሚያስደንቅ ሁኔታ ሰርቢያ በሩሲያ ምክር ከአንዱ በስተቀር ሁሉንም ጥያቄዎች ተቀበለች። ነገር ግን ኦስትሮ-ሃንጋሪ ጦርነት ቆርጣ ስለነበር ይህንን በቂ አይደለም አለች። በጁላይ 28 1914 አርክዱኩ ከተገደለ በትክክል ከአንድ ወር በኋላ ኦስትሮ-ሃንጋሪ በሰርቢያ ላይ ጦርነት አወጀች። በማግስቱም መደፎቿ የሰርቢያን ርዕሰ ከተማ ቤልግሬድን መደብደብ ጀመሩ። የሰንሰለቱ መቀጣጠል፣ የዶሚኖ ኢፌክት። የኦስትሮ-ሃንጋሪ ጦርነት ማወጅ በአውሮፓ ላይ የተዘረጋውን የቃል ኪዳን ሥርዓት እንደ ዶሚኖ እንዲነቃቃ አደረገው። ጁላይ 29 ሩሲያ ራሷን የሰርቢያና የስላቭ ሕዝቦች ጠባቂ አድርጋ የምትቆጥር የኦስትሮ-ሃንጋሪን እርምጃ ለመቃወም ግዙፉን ጦሯን በከፊል ማሰባሰብ ሞቢላይዜሽን ጀመረች። ጁላይ 30 ሩሲያ ሙሉ የጦር ማሰባሰብን አወጀች። ኦገስት 1 ጀርመን የሩሲያን የጦር ማሰባሰብ እንደ ጦርነት ማወጅ ቆጥራ በሩሲያ ላይ ጦርነት አወጀች። ጀርመንም ወዲያውኑ የሽሊፈን ፕላንን ተግባራዊ ማድረግ ጀመረች። ኦገስት 3 ጀርመን በሽሊፈን ፕላን መሠረት በፈረንሳይ ላይ ጦርነት አወጀች። የጀርመን ጦር ፈረንሳይን ለመውረር በገለልተኛ ቤልጂየም በኩል እንዲያልፍ ጠየቀ። ቤልጂየም እምቢ አለች። ኦገስት 4 ጀርመን ቤልጂየምን ወረረች። ብሪታንያ በ1839 የቤልጂየምን ገለልተኝነት ለመጠበቅ ቃል ገብታ ነበር። የጀርመንን ወረራ እንደ ትልቅ ስጋትና የቃል ኪዳን ጥሰት በመቁጠር በጀርመን ላይ ጦርነት አወጀች። በአንድ ወር ጊዜ ውስጥ በሳራዬቮ የተተኮሱት 2 ጥይቶች መላውን የአውሮፓ ኃያላን መንግስታት ወደ ታላቅ ጦርነት አስገብተዋቸው ነበር። በመላው አውሮፓ ሕዝቡ ጦርነቱን በታላቅ የሀገር ፍቅር ስሜትና በደስታ ተቀበለው። በበርሊን፣ በፓሪስና በለንደን ያሉ ወጣት ወንዶች በፈቃደኝነት ለውትድርና ይመዘገቡ ነበር። ሁሉም ወገኖች ጦርነቱ አጭር እንደሚሆንና ወታደሮቻቸው ከገና በፊት በድል ወደ ቤታቸው እንደሚመለሱ ያምኑ ነበር። ይህ የነሐሴ እብደት ኦገስት ማድነስ በመባል ይታወቃል። ሁለቱ ተዋጊ ወገኖችም ተሰልፈው ነበር። የማዕከላዊ ኃይሎች ጀርመንና አውስትሮ-ሃንጋሪ፣ በኋላም የኦቶማን ኢምፓየር በጥቅምት 1914 እና ቡልጋሪያ በ1915 ተቀላቀሏቸው። ኢጣሊያ ምንም እንኳን የሦስትዮሽ ቃል ኪዳን አባል ብትሆንም ገለልተኛ ሆና ቆይታ በኋላ ላይ ከአሊያንስ ጎን ተሰለፈች። የአሊያንስ ኃይሎች አላይድ ፓወርስ ፈረንሳይ፣ ሩሲያና ብሪታንያ ከኢምፓየሯ ጋር፣ በኋላም እንደ ጃፓን፣ ኢጣሊያና በመጨረሻም ዩናይትድ ስቴትስ ያሉ ሀገራት ተቀላቀሏቸው። ማንም ሰው ይህ ጦርነት ለ4 ዓመታት እንደሚዘርቅ፣ በታሪክ ውስጥ ታይቶ በማይታወቅ ሁኔታ በሚሊዮኖችን እንደሚፈጅ እናም ዓለምን ለዘላለም እንደሚለውጥ አልገመተም ነበር። ውቡ ዘመን አብቅቶ የኢንዱስትሪው ዘመን የመጀመሪያው ታላቅ እልቂት ተጀምሮ ነበር። ጦርነቱ በነሐሴ 1914 ሲፈነዳ ሁሉም ተዋጊ ወገኖች በአንድ የተሳሳተ እምነት ተሞልተው ነበር። ፈጣንና ወሳኝ ድል። ይህ የጥቃቱ አምልኮ ወይም ከልት ኦፍ ዲ ኦፌንሲቭ በመባል ይታወቃል። ጄኔራሎቹ በጀግንነት የተሞላ ፈጣን ጥቃት የጠላትን ሞራል በመስበርና ጦርነቱ በአጭር ጊዜ ውስጥ እንደሚያጠናቅቅ ያምኑ ነበር። ነገር ግን እነሱ ያልተረዱት ነገር የኢንዱስትሪ አብዮት የፈጠሯቸው አዳዲስ የጦር መሳሪያዎች፣ በተለይም መትረየሶች እና ፈጣን ተተኳሽ መድፎች የጦርነትን ባህሪ ሙሉ በሙሉ እንደለወጡት ነው። መከላከል ከማጥቃት እጅግ በጣም የበለጠ ኃያልን ሆኖ ነበር። የምዕራብ ግንባር የሽሊፈን ፕላን በተግባር ጦርነቱ እንደተጀመረ የጀርመን ጦር ኃይል ዋና አዛዥ ሄልሙት ቮን ሞልትከ ታዋቂው የሽሊፈን ፕላን ተግባራዊ ማድረግ ጀመረ። እቅዱ የጀርመን ጦር ሰራዊት 90 በመቶ የሚሆነውን ኃይል በምዕራብ በማሰባሰብ በገለልተኛ ቤልጂየም እና በሉክሰምበርግ በኩል በፍጥነት በመዝመት የፈረንሳይን ጦር ከሰሜን ከቦ መደምሰስ ነበር። በነሐሴ 4 1914 ግዙፉ የጀርመን ጦር ያንን የግራጫው ማዕበል በሚባለው ኃይል የቤልጅየምን ድንበር ጥሶ ገባ። ጀርመኖች ቤልጅየም ምንም አይነት ተቃውሞ ሳታሳይ እንደምታልፍ ገምተው ነበር። ነገር ግን አነስተኛው የቤልጅየም ጦር በንጉሥ አልበርት አንደኛ መሪነት በሚያስደንቅ ጀግንነት ተዋግቶ የጀርመንን ግስጋሴ ለ2 ሳምንታት ያህል አዘገየው።
በተለይም በሊየዥ ከተማ ዙሪያ የነበሩት ምሽጎች በጀርመን ግዙፍ መድፎች ያንን ቢግ ባርቶች እስኪደመሰሱ ድረስ በጀግንነት ተከላከሉ። ይህ መዘግየት ለብሪታንያና ለፈረንሳይ ውሳን ጊዜን ሰጣቸው። ብሪታንያ ከ100,000 በላይ ወታደሮችን ያካተተውን የብሪታንያ የኤክስፒዲሽን ኃይል ያንን BEF በፍጥነት ወደ ፈረንሳይ መላክ ቻለች። ፈረንሳይም ጦሯን ከጀርመን ፈረንሳይ ድንበር ያንን በስህተት ጀርመኖች በዚያ ያጠቋሉ ብለው ገምተው ነበር ወደ ሰሜን ማዞር ጀመረች። የጀርመን ጦር በቤልጅየም ውስጥ በአሰቃቂ ጭካኔ ተነቃስቀሰ። በሽምቅ ተዋጊዎች ያንን ስናይፐርስ ፍርሃት በሺዎች የሚቆጠሩ ንጹሐን የቤልጅየም ዜጎችን ገድለው ከተሞችን እንደ ሉቫን ያኑትን አቃጠሉ። ይህ የቤልጅየም አስገድዶ ንድፈር በሚባለው የሚታወቀው ክህደት በአሊያንስ ሀገራት ውስጥ ከፍተኛ የሆነ የጸረ ጀርመን ፕሮፓጋንዳን የቀሰቀሰ ሲሆን ጦርነቱን የስልጣኔና የባርባኒዝም ትግል አድርጎ እንዲታይ አድርጎታል። የጀርመን ጦር ግስጋሴውን በመቀጠል የፈረንሳይን ድንበር ጥሶ ወደ ፓሪስ መገስገስ ጀመረ። የፈረንሳይና የብሪታንያ ጦሮች ያለማቋረጥ እያፈገገጉ ነበር። ያንን ታላቁ ማፈግገግ the great retreat በነሐሴ ወር መጨረሻ ላይ የጀርመን ጦር ከፓሪስ 50 ኪሎ ሜትር ርቀት ላይ ደርሶ ነበር። የፈረንሳይ መንግሥት ከፓሪስ ወደ ቦርዶ ሸሸ። የሽሊፍን ፕላን ሊሳካ የተቃረበ ይመስል ነበር። ነገር ግን በዚህ ወሳኝ ሰዓት ላይ ጀርመኖች ወሳኝ ስህተቶችን ሰሩ። የመጀመሪያው የጀርመን ጦር አዛዥ ጄኔራል ቮን ክሉክ የሽሊፈን ፕላንን በመቀየር ፓሪስን በቀጥታ ከማጥቃት ይልቅ በምስራቅ በኩል በማለፍ ያፈገፈገ ያለውን የፈረንሳይ ጦር ለመክበብ ሞከረ። ይህ እርምጃ የጦሩን ቀኝ ክንፍ ለፈረንሳይ ጥቃት አጋለጠው። የፈረንሳይ ዋና አዛዥ ጄኔራል ጆሴፍ ጆፍር ይህንን ዕድል ተመለከተ። መስከረም 5 1914 ጆፍር ወታደሮች አሁን ማፈግፈግ የለም፣ በሚቆሙበት ቦታ ሆነው መሞት አለባቸው የሚል ተማኪ ትዕዛዙን አስተላለፈ። የመጀመሪያው የማርን ጦርነት ወይም የመጀመሪያው የማርን ጦርነት ተጀመረ። ለ5 ቀናት በዘለቀው ከባድ ውጊያ የፈረንሳይ እና የብሪታንያ ጦሮች በጀርመን ጦር የተጋለጠው ቀኝ ክንፍ ላይ የተቀናጀ ጥቃት ሰነዘሩ። በጦርነቱ ወሳኝ ሰዓት ላይ ከፓሪስ የመቱ 6,000 የፈረንሳይ ወታደሮች በ600 የታክሲ ሹፌሮች ተመልምለው በፍጥነት ወደ ጦር ግንባር ተወሰደዋል። ይህ የማርን ታክሲዎች በመባል የሚታወቀው ክስተት የፓሪስን የመከላከል መንፈስ ተምሳሌት ሆነ። በዚህ የተቀናጀ ጥቃት የተደናገጠው የጀርመን ጦር መበታተንን በመፍራት ማፈግፈግ ጀመረ። የማርን ተአምር በመባል የሚታወቀው ይህ ድል ፓሪስን ከጥፋት ያዳነ እና የሽሊፈን ፕላንን ሙሉ በሙሉ ያከሸፈ ነበር። ጀርመን ፈጣን ድልን ማግኘት ባለመቻሏ አሁን የምትፈራውን ነገር ገጠማት፤ በሁለት ግንባሮች ላይ የሚደረግ ረዥም ጦርነት። ከማርን ጦርነት በኋላ ሁለቱም ወገኖች በሰሜን ፈረንሳይ እና በቤልጅየም እርስ በርስ ለመክበብ የሚደረግ ሙከራ ወደ ባህር የተደረገ ሩጫ በመባል የሚታወቅ እንቅስቃሴ ጀመሩ። ነገር ግን አንዱም ወገን የበላይነትን ማግኘት አልቻለም። በመጨረሻም ከሰሜን ባህር ዳርሰን ድረስ እስከ ስዊዘርላንድ ድርንጀል ድረስ የሚዘረጋ ያልተቋረጠ የጦር ግንባር ተፈጠረ። ወታደሮችም ራሳቸውን ከጠላት መትረየስና መድፍ ጥቃት ለመከላከል መሬትን መቆፈር ጀመሩ። የቦይ ውጊያ በመባል የሚታወቀው እና ለቀጣዩ 4 ዓመታት የምዕራብ ግንባርን የሚገልጸው አሰቃይና የማይንቀሳቀስ የጦርነት አይነት ተጀመረ። የምስራቅ ግንባር ፍጥነትና ትርምስ። በምስራቅ ግንባር ላይ የነበረው ጦርነት ከምዕራቡ በተለየ መልኩ እጅግ በጣም ተንቀሳቃሽና ሰፊ በሆነ መሬት ላይ የተካሄደ ነበር። ጀርመኖች ከጠበቁት በተቃራኒ ሩሲያ ግዙፉን የእንፋሎት ሮለር ጦሯን በፍጥነት በማሰባሰብ በነሐሴ ወር 1914 ወደ ምስራቅ ፕሩሺያ የጀርመን ግዛት ወረራ ጀመረች። ይህ ያልተጠበቀው ወረራ ጀርመንን አስደንግጦ ከምዕራብ ግንባር ወታደሮችን ወደ ምስራቅ እንድታዞር አስገደዳት። ይህም በማርን ጦርነት ላይ ለደረሰባት ሽንፈት አንዱ ምክንያት ነበር። ጀርመኖች በሁለት ታላላቅ ጄኔራሎች ፖል ቮን ሂንደንበርግ እና ኤሪክ ሉደንዶርፍ መሪነት የሩሲያን ጥቃት ለመከት ተንቀሳቀሱ።
በነሐሴ ወር መጨረሻ ላይ በተደረገው በታነንበርግ ጦርነት ላይ ጀርመኖች የሩሲያን ሁለተኛ ጦር በመከበብ ሙሉ በሙሉ አወደሙት። ከ9 ሺህ በላይ የሩሲያ ወታደሮች ተማረኩ። ከጥቂት ሳምንታት በኋላ ደግሞ በማሱሪያን ሐይቆች ጦርነት ላይ የሩሲያን የመጀመሪያ ጦር በማሸነፍ ከምስራቅ ፕሩሺያ አስወጡት። እነዚህ አስደናቂ ድሎች የሂንደንበርግንና የሉደንዶርፍን ስም በጀርመን ውስጥ እንደ ብሔራዊ ጀግኖች አድርገዋቸዋል። ነገር ግን በደቡብ የሩሲያ ጦር በአውስትሮ ሃንጋሪ ጦር ላይ ስኬታማ ነበር። ሩሲያውያን የጋሊሺያን ግዛት በዛሬዋ ፖላንድና ዩክሬን በመቆጣጠር በሚሊዮን የሚቆጠሩ የአውስትሮ ሃንጋሪ ወታደሮችን ገድለው ወይም ማርከው ነበር። የአውስትሮ ሃንጋሪ ጦር ከባድ ኪሳራ የደረሰባት ሲሆን በቀሪው የጦርነቱ ዘመን በጀርመን ወታደራዊ እርዳታ ላይ ጥገኛ ሆነ። በ1914 መጨረሻ ላይ ሁሉም ተዋጊ ወገኖች አንድ አሳዛኝ እውነት ተገነዝበው ነበር። ጦርነቱ ከገና በፊት እንደማያበቃ። ፍጥነቴን ድል ህልሞች በጭቃማው የቦይ ውጊያና በበረዳዊው የምስራቅ ሜዳዎች ላይ ተንነው ቀርተዋል። ጦርነቱ ከአሁን በኋላ የጀግንነትና የክብር ጉዳይ ሳይሆን የጥናት፣ የኢንዱስትሪ ምርትና በሚሊዮኖች የሚቆጠሩ ሰዎችን ሕይወት የመሰዋት አሰቃዩ የአትሪሽን ጦርነት ሆኖ ነበር። አዲስና ከበፊቱ የከፋ ጦርነት ዘመን ተጀምሮ ነበር። እንግዲያው የምሠራው ሥራ ከወደዳችሁት ለአንድ አፍታ ቪዲዮውን ላይክና ሰብስክራይብ በማድረግ ድጋፋችሁን አሳዩኝ። የ1914 ፈጣን የድል ህልሞች ሲያበቁ የምዕራብ ግንባር ወደ አንድ አሰቃቂ እና የማይንቀሳቀስ የጦርነት አይነት ተለወጠ። ከስዊዘርላንድ ድንበር እስከ ሰሜን ባህር ድረስ ለ700 ኪሎ ሜትር የሚዘረጋው ይህ ግንባር የቦይ ውጊያ ትሬንች ዋርፌር በመባል የሚታወቀው የሲኦል ምድር ሆነ። ሁለቱም ወገኖች ራሳቸውን ከጠላት መትረየስና መድፍ ለመከላከል ውስብስብና እርስ በርስ የተያያዙ የቦይ ሥርዓቶችን ቆፈሩ። እያንዳንዱ የቦይ ሥርዓት የፊት መስመር ቦይ፣ የድጋፍ ቦይ እና የመጠባበቂያ ቦይ ነበረው። እነዚህ ቦዮች በሽዋ አጥር የታጠሩና በመትረየስ ምሽጎች የተጠበቁ ነበሩ። በሁለቱ ተቀናቃኝ የቦይ መስመሮች መካከል ያለው መሬት ሰው አልባ ምድር ኖማንስ ላንድ በመባል ይታወቅ ነበር። ይህ ቦታ በመድፍ በተፈነዱ ጉድጓዶች፣ በሽቦ አጥሮች እና ባልተቀበሩ የወታደሮች አስከሬኖች የተሞላ የጫካ እና የጥፋት ምድር ነበር። የወታደሮቹ ሕይወት በቦዩ ውስጥ እጅግ በጣም አሰቃይ ነበር። ለሳምንታት ያህል በጫካ በውሃ እና በቆሻሻ ውስጥ ይኖሩ ነበር። አይጦች፣ ቅማል እና በሽታዎች የተለመዱ ነበሩ። የማያቋርጥ የመድፍ ድብደባ ሸል ሾክ በመባል የታወቀው የሚያስገርም ስሜት እና ዛሬ የድህረ ውጊያ የስሜት ቀውስ ተብሎ የሚጠራውን ከባድ የሥነ ልቦና ጉዳት ያስከትል ነበር። ጀነራሎቹ ይህንን የማይንቀሳቀስ ግንባር ለመስበር አንድ መሠረታዊ ስልት ብቻ ነበራቸው፤ በጠላት መስመር ላይ ግዙፍ የመድፍ ድብደባ ማካሄድ። ከዚያም እግረኛ ወታደሮቻቸውን ከላይ ውጡ፣ ኦቨር ደ ቶፕ የሚል ትዕዛዝ ሰጥተው ወደ ሰው አልባ ምድር እንዲሮጡ ማድረግ። ይህ ስልት ደጋግሞ በአሰቃቂ ሁኔታ ይከሸፍ ነበር። ወታደሮቹ ከቦያቸው ሲወጥሩ በጠላት መትረየስ እሳት እንደ ማሽላ ይረግፉ ነበር። በሺዎች የሚቆጠሩ ወታደሮች ጥቂት ሜትሮችን መሬት ለመያዝ ሲሉ ሕይወታቸውን ይሰዉ ነበር። የ1915 አዳዲስ ግንባሮችና አዳዲስ መሳሪያዎች። በ1915 ሁለቱም ወገኖች ይህንን ስቴልሜት ለመስበር አዳዲስ መንገዶችን ፈለጉ። የኬሚካል ጦርነት። በሚያዝያ 1915 በሁለተኛው የይፕሬስ ጦርነት ሰከንድ ባትል ኦፍ ይፕሬስ ላይ ጀርመኖች ለመጀመሪያ ጊዜ ገዳይ የሆነውን የክሎሪን መርዝ ጋዝ ተጠቀሙ። ይህ አዲስና አስፈሪ መሳሪያ በፈረንሳይና በካናዳ ወታደሮች ላይ ከፍተኛ ድንጋጤና ሞትን አስከተለ። ብዙም ሳይቆይም ሁለቱም ወገኖች እንደ ሰናፍጭ ጋዝ ያሉ ይበልጥ ገዳይ የሆኑ ጋዞችን መጠቀም ጀመሩ። የጋዝ ጭንብል የወታደሩ የደንብ ልብስ ወሳኝ አካል ሆነ። የአየር ላይ ውጊያ። ጦርነቱ ሲጀመር አውሮፕላኖች በዋናነት ለስለላ ሥራ ይውሉ ነበር። ነገር ግን
ብዙም ሳይቆዩ አብራሪዎች እርስ በርስ በሽጉጥና በጠመንጫ መተኳስ ጀመሩ። ከዚያም መትረየሶች ከአውሮፕላኖች ጋር ሲገተሙም የአየር ላይ ውጊያ ዶግ ፋይት ተወለደ። እንደ ጀርመኑ ቀዩ ባሮን ዘ ሬድ ባረን ማንፍሬድ ቮን ሪችትሆፈን ያሉ ኤሶች አሰስ ብሔራዊ ጀግኖች ሆኑ። አውሮፕላኖችም ከተሞችን በቦምብ ለመደብደብ ጥቅም ላይ መዋል ጀመሩ። ጦርነቱ በአውሮፓ ብቻ የተወሰነ አልነበረም። ግጭቱ ወደ ዓለም አቀፍ ደረጃ ተሸጋገረ። የጋሊፖሊ ዘመቻ ብሪታንያ ጦርነቱን ለማሳጠርና ለተዳከመችው አጋሯ ለሩሲያ የእርዳታ መስመር ለመክፈት በኦቶማን ኢምፓየር ላይ አዲስ ግንባር ለመክፈት ወሰነች። እቅዱም በዊንስተን ቸርቺል የቀረበውን የዳርዳኔልስን የባህር ወሽመጥ በመቆጣጠር የኦቶማንን ርዕሰ ከተማ ቁስጥንጥንያን መያዝ ነበር። በሚያዝያ 1915 የአሊያንስ ኃይሎች በዋናነት የብሪታንያ፣ የፈረንሳይ፣ የአውስትራሊያና የኒውዚላንድ ወታደሮች አንዛክስ በጋሊፖሊ ባህረ ገብ መሬት ላይ አረፉ። ነገር ግን የኦቶማን ጦር በሙስጠፋ ከማል ለወደፊቱ አታቱርክ መሪነት በሚያስደነግጥ ጀግንነትና ጽናት ተከላከላቸው። የአሊያንስ ኃይሎች በከፍታ ቦታዎች ላይ በነበሩት የኦቶማን ወታደሮች እሳትና በአስቸጋሪው መልክዓ ምድር ምክንያት ከባህር ዳርቻው ብዙም ወደ ውስጥ መግባት አልቻሉም። ለ8 ወራት በዘለቀው ደም አፋፋሽ የቦይ ውጊያ ሁለቱም ወገኖች ከባድ ኪሳራ አስተናገዱ። በመጨረሻም የአሊያንስ ኃይሎች ዘመቻው እንደከሸፈ አምነው በጥር 1916 ወታደሮቻቸውን አስወጡ። የጋሊፖሊ ዘመቻ ለአሊያንስ ኃይሎች ትልቅ ውርደትና ስልጣዊ ሽንፈት ነበር። ለኦቶማን ኢምፓየር ግን ታላቅ ድል ነበር። ለአውስትራሊያና ለኒውዚላንድ ደግሞ የብሔራዊ ማንነታቸው መፈጠር ወሳኝ ክስተት ሆነ። የአንዛክ አፈ ታሪክ ኢጣሊያን ወደ ጦርነቱ ገባች። በግንቦት 1915 ኢጣሊያ የድሮ አጋሮቿን ጀርመንንና ኦስትሮ ሃንጋሪን በመግዳት ከአሊያንስ ኃይሎች ጎን ቆማ ጦርነቱን ተከላከለች። ዓላማዋም በአልፕስ ተራሮች ላይ ከኦስትሮ ሃንጋሪ ግዛቶችን መንጠቅ ነበር። ይህ ግንባር በአስቸጋሪው ተራራማ መሬት ላይ የተካሄደ ሲሆን በኢሶንዞ ወንዝ ላይ በተደረጉ 12 ደም አፋሳሽ ጦርነቶች ይታወቃል። ጦርነት በባህር ላይ ብሪታንያ ኃያሉን የባህር ኃይሏን በመጠቀም የጀርመንን ወደቦች በመዝጋት የባህር ላይ እገዳ ኔቫል ብሎኬድ ጣለች። ዓላማውም ጀርመንን ከውጭ የሚመጣላትን ምግብና ጥሬ ዕቃ በማሳጣት ማዳከም ነበር። ጀርመን በምላሹ አዲስና አስፈሪ የባህር ላይ መሳሪያ ተተከነች። ዩቦት በመባል የሚታወቀውን ሰርጓጅ መርከብ። የጀርመን ዩቦቶች ወደ ብሪታንያ የሚጓዙትን የንግድና የወታደር መርከቦች ያለማስጠንቀቅ ያሰጥሙ ነበር። በግንቦት 1915 አንድ የጀርመን ዩቦት ሉሲታንያ የተባለችውን የብሪታንያ የቅንጦት የመንገደኞች መርከብ አሰጠመ። ከ1200 በላይ ሰዎች ሞተዋል። ከነዚህም መካከል 12 አሜሪካውያን ይገኙበት ነበር። ይህ ክስተት በወቅቱ ገለልተኛ በነበረችው በዩናይትድ ስቴትስ ውስጥ ከፍተኛ የሆነ የጸረ ጀርመን ስሜትን የቀሰቀሰ ሲሆን ጀርመንም የአሜሪካን ጫና በመፍራት ያልተገደበ የሰርጓጅ መርከብ ጦርነት አንሪስትሪክትድ ሰብማሪን ዋርፌር ፖሊሲዋን ለጊዜው እንድታቆም አስገድዳት። የምስራቅ ግንባር በ1915 የማዕከላዊ ኃይሎች በምስራቅ ግንባር ላይ ትልቅ ስኬት አስመዝግበው በጀርመን መሪነት የተካሄደው የጎርሊስ ታርኖው ጥቃት የሩሲያን ጦር መስመር በመስበር ሩሲያውያን ከፖላንድና ከጋሊሺያ ሙሉ በሙሉ እንዲያፈገፍጉ አስገድዳቸው። ታላቁ ማፈግፈግ ግሬት ሪትሪት ኦፍ 1915 የሩሲያ ጦር በሚሊዮን የሚቆጠሩ ወታደሮችን አጥተዋል። እናም የጦር መሳሪያና የአቅርቦት እጥረት ክፉኛ አሰቃይቶት ነበር። የ1916 የታላቁ እልቂት ዓመት The Year of Great Slaughter የ1916 ዓመት በአንደኛው የዓለም ጦርነት ውስጥ እጅግ በጣም ደም አፋሳሽና አስከፊው ዓመት ነበር። ሁለቱም ወገኖች ጦርነቱን በአንድ ግዙፍና ወሳኝ ጦርነት ለማሸነፍ ሞክረዋል። የቨርዱን ጦርነት Battle of Verdun የጀርመኑ ዋና አዛዥ ኤሪክ ቮን ፋልከንሃይን የፈረንሳይን ደምን በማፈሰስ ነጭ ማድረግ ብሊድ ፍራንስ ዋይት የሚል አስከፊ ዕቅድ አወጣ። ዓላማውም ለፈረንሳይ ብሔራዊ ኩራት ትልቅ ትርጉም ያላቱንና በታሪክ የማይበገረውን የቨርዱንን ምሽግ ከተማ በማጥቃት ፈረንሳይ ጦሯን በሙሉ ወደዚያ እንድትልክና እንድትጨርስ ማድረግ ነበር።
በየካቲት 1916 ጀርመኖች በታሪክ ውስጥ ታይቶ በማይታወቅ የመድፍ ድብደባ ጦርነቱን ጀመሩ። ለ10 ወር በዘለቀው ይህ አሰቃቂ ጦርነት ቨርዱን የሥጋ መፍጫ ሚት ግራይንደር ሆነች። የፈረንሳይ ጦር በጀነራል ፊሊፕ ፔtain ኢል ne passeront pas አያልፉም በሚለው ታዋቂ መፈክሩ እየተመራ በሚያስደንቅ ጽናት ተከላከለ። የሶም ጦርነት ባትል ኦፍ ዘ ሶም በቨርዱን ላይ የነበረውን ጫና ለማቃለል ብሪታንያውያን በሰሜን ፈረንሳይ በሶም ወንዝ ላይ የራሳቸውን ታላቅ ጥቃት ጀመሩ። በጁላይ 1 1916 ከ7 ቀናት የመድፍ ድብደባ በኋላ የብሪታንያ ወታደሮች ወደ ሰው አልባ ምድር ወጡ። ነገር ግን የመድፍ ድብደባው የጀርመንን የሽቦ አጥርና የኮንክሪት ምሽጎች ማውደም አልቻለም ነበር። የጀርመኑ መትረየሶች እሳት በብሪታንያ ወታደሮች ላይ ሲከፈት በአንድ ቀን ውስጥ ብቻ የብሪታንያ ጦር በታሪክ ውስጥ ታይቶ የማይታወቅ ኪሳራ አስተናገደ። ወደ 60,000 የሚጠጉ ወታደሮች ሞተው ወይም ቆስለው ነበር። በሁለቱ ጦርነቶች ብቻ ወደ 2 ሚሊዮን የሚጠጉ ሰዎች ሞተው ቆስለው ወይም ጠፍተው ነበር። በ1916 መጨረሻ ላይ ጦርነቱ በሁለቱም ወገኖች ላይ ከፍተኛ የሆነ የሰው ኃይልን፣ የቁሳቁስና የሞራል ውድመትን አስከትሎ ነበር። ወታደሮቹ በጦርነት ሲሰለቹ፣ በሀገር ውስጥ ደግሞ ሕዝቡ በምግብ እጥረትና በጦርነቱ ኪሳራ መማረር ጀምሮ ነበር። ጦርነቱ ወደ ወሳኝ የለውጥ ነጥብ እየተቃረበ ነበር። የ1917 ዓመት ሁለት ታላቅ ክስተቶችን ይዞ በመምጣት የጦርነቱን ዕጣ ፈንታ ለዘላለም የሚለውጥ ነበር። የ1916ቱ ታላላቅ እልቂቶች በአውሮፓ ላይ ጥልቅ የሆነ የተስፋ መቁረጥና የጦርነት ድካም ስሜትን ጥለው አልፈዋል። በሚሊዮኖች የሚቆጠሩ ሰዎች ሞተው፣ ጦርነቱ ግን አሁንም የማይንቀሳቀስ ይመስል ነበር። ነገር ግን የ1917 ዓመት የጦርነቱን ሚዛን ለዘላለም የሚቀይሩ ሁለት ታላላቅና እርስ በርስ የተያያዙ ክስተቶችን ይዞ መጣ። የሩሲያ አብዮትና የአሜሪካ ወደ ጦርነቱ መግባት። ያልተገበደ የሰርጓጅ መርከብ ጦርነትና የአሜሪካ መነቃቃት። በጀርመን ውስጥ የጦርነቱ ድካሙ እየጨመረ ሲሄድ ወታደራዊ መሪዎቹ ሂንደንበርግና ሉደንዶርፍ ጦርነቱን በፍጥነት ለማሸነፍ አንድ የመጨረሻና አደገኛ ቁማር ለመጫወት ወሰኑ። በየካቲት 1917 ጀርመን ያልተገበደ የሰርጓጅ መርከብ ጦርነት USSW ፖሊሲዋን እንደገና እንደምትጀምር አወጀች። ይህ ማለት የጀርመን ዩቦቶች በአትላንቲክ ውቅያኖስ ላይ የሚያገኟቸውን ማንኛውንም መርከብ የንግድ፣ የመንገደኛ ወይም የገለለኛ ሀገር ሳይለዩ ያለምንም ማስጠንቀቂያ ያሰጥማሉ ማለት ነበር። ዓላማቸውም ብሪታንያን ከውጭ ከሚመጣላት ምግብና አቅርቦት በመነጠል በ6 ወራት ውስጥ በበረሃ እንድትንበረከክ ማድረግ ነበር። የጀርመን መሪዎች ይህ ፖሊሲ ዩናይትድ ስቴትስን ወደ ጦርነቱ እንደሚያስገባት ያውቁ ነበር። ነገር ግን ዩናይትድ ስቴትስ ጦሯን አደራጅታ ወደ አውሮፓ ከመላኳ በፊት ብሪታንያ እንደምትሸነፍ ተማምነው ነበር። የአሜሪካው ፕሬዚዳንት ውድሮ ዊልሰን ለዓመታት አሜሪካን ከጦርነቱ ለማራቅ ከፍተኛ ጥረት አድርገው ነበር። ነገር ግን የጀርመን ያልተገበደ የሰርጓጅ መርከብ ጦርነትና በርካታ የአሜሪካ መርከቦች መስጠም በአሜሪካ ሕዝብ ዘንድ ከፍተኛ ቁጣን ቀሰቀሰ። የመጨረሻው ገፊ ምክንያት የመጣው በዚመርማን ቴሌግራም ነበር። ይህ በብሪታንያ መረጃ ክፍል የተጠለፈ እና የተፈታ ከጀርመን የውጭ ጉዳይ ሚኒስተር አርተር ዚመርማን ወደ ሜክሲኮ የተላከ ምስጢራዊ መልእክት ነበር። በቴሌግራሙ ላይ ጀርመን ለሜክሲኮ አንድ አስገራሚ ሐሳብ አቅርባ ነበር። አሜሪካ ጦርነት ውስጥ ከገባች ሜክሲኮ ከጀርመን ጎን እንድትሰለፍ፣ በምላሹም ጀርመን ጦርነቱን ካሸነፈች በኋላ ሜክሲኮ ቀደም ሲል በአሜሪካ የተነጠቀችባትን ግዛቶች ቴክሳስን፣ ኒው ሜክሲኮንና አሪዞናን እንድታስመልሳት ቃል ገብታ ነበር። ይህ ቴሌግራም ለአሜሪካ ሕዝብ ይፋ ሲሆን ከፍተኛ የሆነ ቁጣና የክህደት ስሜትን ፈጠረ። በሚያዝያ 6 1317 ፕሬዚዳንት ዊልሰን በኮንግረስ ፊት ቀርበው ዓለም ዲሞክራሲ አስተማማኝ መሆን አለባት በሚል ታዋቂ ንግግራቸው በጀርመን ላይ ጦርነት እንዲታወጅ ጠየቁ።
ኮንግረስም ጥያቄውን አጸደቀ። ዩናይትድ ስቴትስ ወደ ጦርነቱ መግባቷ ለተዳከሙት የአሊያንስ ኃይሎች ትልቅ የሥነ ልቦናና የቁሳቁስ መነቃቃትን ሰጣቸው። ምንም እንኳን የአሜሪካ ጦር በብዛት ወደ አውሮፓ ለመድረስ 1 ዓመት ያህል ቢፈጅበትም የአሜሪካ ግዙፍ የኢንዱስትሪ ኃይልና ያልተገደበ የሰው ኃይል የጦርነቱን የረጅም ጊዜ ሚዛን ለአሊያንስ ኃይሎች እንዲያደላ አድርጎታል። የሩሲያ አብዮትና ከጦርነቱ መውጣት ዩናይትድ ስቴትስ ወደ ጦርነቱ ስትገባ ከአሊያንስ ኃይሎች አንዷ የሆነችው ሩሲያ ግን ከመውደቅ አፋፍ ላይ ነበረች። 3 ዓመታት የዘለቀው ጦርነት ሩሲያን ሙሉ በሙሉ አውድሟት ነበር። ጦሩ በሚሊዮኖች የሚቆጠሩ ሰዎችን አጥቶ በጦር መሳሪያና በአቅርቦት እጥረት ተሰቃይቶ እና በከፍተኛ የሞራል ውድቀት ውስጥ ወድቆ ነበር። በሀገር ውስጥ ደግሞ ሕዝቡ በረሃብ በነዳጅ እጥረትና በንጉሠ ነገሥቱ ዛር ኒኮላስ ዳግማዊ ብቃት በሌለው አገዛዝ ተማምሮ ነበር። በመጋቢት 1317 በሩሲያ የድሮ አቆጣጠር የካቲት በዋና ከተማዋ በፔትሮግራድ የዛሬዋ ሴንት ፒተርስበርግ በሴት ሠራተኞች የተጀመረው የዳቦና ሰላም ሰልፍ በፍጥነት ወደ አጠቃላይ ሕዝባዊ አመፅ ተለወጠ። ዛሩ አመፁን እንዲያስቆሙ ያዘዛቸው ወታደሮች ትዕዛዙን ባለመቀበል ከአማጽያኑ ጋር ተቀላቀሉ። በጥቂት ቀናት ውስጥ ለ300 ዓመት የገዛው የሮማኖቭ ሥርወ መንግሥት ወደቀ። ዛር ኒኮላስ ዳግማዊ ከሥልጣን ለመውረድ ተገደደ። በምትኩም ጊዜያዊ የሊበራል መንግሥት ተቋቋመ። ይህ የየካቲት አብዮት ፌብሩዋሪ ሬቮሉሽን በመባል ይታወቃል። ጊዜያዊው መንግሥት ጦርነቱን ከሌሎቹ የአሊያንስ ኃይሎች ጋር በመሆን እንደሚቀጥል ቃል ገባ። ነገር ግን ይህ ውሳኔ በሕዝቡና በወታደሮቹ ዘንድ ተቀባይነት አልነበረም። ይህን የፖለቲካ ክፍተት የተጠቀመው በቭላዲሚር ሌኒን የሚመራው አክራሪው የቦልሼቪክ ፓርቲ ነበር። ጀርመኖች በምስራቅ ግንባር ላይ ትርምስ ለመፍጠር ሲሉ በስዊዘርላንድ በስደት ላይ የነበረውን ሌኒንን በምስጢር በታሸገ ባቡር ወደ ሩሲያ ላኩት። ሌኒን ወደ ሩሲያ እንደደረሰ ሰላም፣ መሬትና ዳቦ በሚለው ታዋቂ መፈክሩ የሕዝቡን ድጋፍ ማግኘት ጀመረ። በኖቨምበር 1917 በሩሲያ አቆጣጠር ጥቅምት ቦልሼቪኮች በፔትሮግራድ ሁለተኛ አብዮት ወይም የጥቅምት አብዮት በማካሄድ ጊዜያዊውን መንግሥት በኃይል ገልብተው ሥልጣኑን ተቆጣጠሩ። በዓለም የመጀመሪያው የኮሙኒስት መንግሥት ተመሠረተ። የሌኒን የመጀመሪያ ተግባር ጦርነቱን ማቆም ነበር። ከማዕከላዊ ኃይሎች ጋር የሰላም ድርድር ጀመረ። በመጋቢት 1918 ሩሲያ የብሬስት ሊቶቭስክ ስምምነት በመባል የሚታወቀውን እጅግ በጣም አዋራጅ የሆነ የሰላም ስምምነት ፈረመች። ይህ ስምምነት መሠረት ሩሲያ ፊንላንድን፣ ፖላንድን፣ የባልቲክ ግዛቶችንና ዩክሬንን ጨምሮ እጅግ በጣም ሰፊና ለም የሆነውን ግዛቷን ለጀርመን አሳልፋ ሰጠች። ይህ ስምምነት ለሩሲያ ከባድ ውርደት ቢሆንም ጀርመንን ግን ከምስራቅ ግንባር ጦርነት ሙሉ በሙሉ ነፃ አወጣት። የሩሲያ ከጦርነቱ መውጣት ለጀርመን አንድ የመጨረሻ ዕድል ሰጣት። አሁን ጀርመን በሚሊዮን የሚቆጠሩት ወታደሮቿን ከምስራቅ ወደ ምዕራብ ግንባር በማዘዋወር የአሜሪካ ጦር በብዛት ወደ አውሮፓ ከመድረሱ በፊት ጦርነቱን በአንድ ግዙፍ እና ወሳኝ ጥቃት ለማሸነፍ ልትሞክር ነበር። በ1917 መጨረሻ ላይ ጦርነቱ ወደ መጨረሻውና ወሳኝ ምዕራፍ እየተቃረበ ነበር። የምዕራብ ግንባር በታሪክ ውስጥ ታይቶ የማይታወቅ የኃይል ማሰባሰብን ሊያይ ነበር። የ1918 የጸደይ ወቅት የጦርነቱን ዕጣ ፈተን የሚወስን ነበር። የሩሲያ ከጦርነቱ መውጣት ለጀርመን አንድ የመጨረሻና ወርቃማ ዕድል ሰጥቷት ነበር። ለ3 ዓመታት ስትፈራው የነበረው ባለ 2 ግንባር ጦርነት አብቅቶለት ነበር። የጀርመኑ ዋና አዛዥ ጄኔራል ኤሪክ ሉደንዶርፍ ከምስራቅ ግንባር ወደ ግማሽ ሚሊዮን የሚጠጉ ልምድ ያላቸውን ወታደሮች ወደ ምዕራብ ግንባር በማዛወር ለአጭር ጊዜም ቢሆን በአሊያንስ ኃይሎች ላይ የቁጥር ብልጫ አገኘ። ሉደንዶርፍ ይህ ዕድል ብዙ እንደማይቆይ ያውቅ ነበር። የአሜሪካ ጦር በየወሩ በመቶ ሺዎች እየጨመረ ወደ ፈረንሳይ እየጎረፈ ነበር። ስለዚህ የአሜሪካ ኃይል በጦር ሜዳ ላይ ወሳኝ ከመሆኑ በፊት ጦርነቱን በአንድ ግዙፍና ሁሉን አቀፍ ጥቃት
የመጨረሻው ቁማር ለማሸነፍ ወሰነ። ይህ የጸደይ ጥቃት ወይም ካይዘርሽላኽት የካይዘሩ ጦርነት በመባል የሚታወቀው ዘመቻ በመጋቢት 21 1918 ተጀመረ። ጀርመኖች አዲስና ፈተራ የተሞላበት የጦር ስልት ተጠቀሙ። የማዕበል ወታደሮች ስቶርም ትሩፐርስ። እነዚህ በልዩ ሁኔታ የሰለጠኑ በትንሽ ቡድኖች የተደራጁና በቀላል መሳሪያ የታጠቁ ወታደሮች የጠላትን የመከላከያ መስመርን በሙሉ ከመዋጋት ይልቅ ደካማ ነጥቦችን ፈልገው በፍጥነት ዘልቀው በመግባት የኮሚኒኬሽንና የአቅርቦት መስመሮችን ያቋርጡ ነበር። ይህ ስልት ከበፊቱ በበለጠ በተጠነከረና በአጭር ጊዜ የመድፍ ድብደባ በመርዝ ጋዝ የታጀበ ታግዞ በመጀመሪያዎቹ ቀናት አስደናቂ ስኬትን አስገኘ። የጀርመን ጦር በሶም ወንዝ አካባቢ የብሪታንያን ጦር መስመር በመስበር በ4 ዓመታት ውስጥ ታይቶ የማይታወቅ ግስጋሴ አደረገ። ለዓመታት የማይንቀሳቀሰው የነበረው የምዕራብ ግንባር እንደገና ተንቀሳቃሽ ጦርነት ሆነ። ለሳምንታት ያህል የአሊያንስ ኃይሎች በድንጋጤ ውስጥ ነበሩ። የጀርመን ጦር ወደ ፓሪስ በድጋሚ መገስገስ ጀመረ። እናም ፓሪስ ገን የተባለውን ግዙፍ መድፍ በመጠቀም ከተማዋን ከ120 ኪሎ ሜትር ርቀት ላይ መደብደብ ጀመረ። በዚህ የከፍተኛ ቀውስ ወቅት የአሊያንስ ኃይሎች ለመጀመሪያ ጊዜ አንድ ወሳኝ እርምጃ ወሰዱ። በምዕራብ ግንባር ላይ ያሉትን ጦሮቻቸውን በሙሉ በአንድ የበላይ አዛዥ ስር ለማድረግ ተስማሙ። የፈረንሳዩ ጄኔራል ፈርዲናንድ ፎሽ ይህንን ኃላፊነት ተቀበለ። የጀርመን ጥቃት ምንም እንኳን በመጀመሪያዎቹ ሳምንታት ስኬታማ ቢሆንም ብዙም ሳይቆይ ችግሮች ገጠሙት። የማዕበለ ወታደሮቹ ከባድ ኪሳራ አስተናግደዋል። ጦሩ ከአቅርቦት መስመሮቹ በጣም ርቆ ሄዷል። እናም ወታደሮቹ በድካም ተዳክመው ነበር። የአሊያንስ ኃይሎች ደግሞ ምንም እንኳን ወደ ኋላ ቢያፈገፍጉም መስመራቸው ሙሉ በሙሉ አልተሰበረም። በሐምሌ ወር 1918 የጀርመን የመጨረሻው ጥቃት በማርን ወንዝ ላይ ቆመ። በዚህ ጊዜ የአሜሪካ ወታደሮች ዶቦይስ በመባል የሚታወቁት በብዛት ወደ ጦር ግንባር መድረስ ጀምረው ነበር። በሁለተኛው የማርን ጦርነት ላይ የአሜሪካ የፈረንሳይ ኃይሎች የጀርመንን ጥቃት በመመከት ወሳኝ መልሶ ማጥቃት ጀመሩ። የጀርመን የጸዳ ጥቃት ከሸፎ ነበር። የመጨረሻው ቁማራቸው አልተሳካም። ሉደንዶርፍ ከግማሽ ሚሊዮን በላይ ልምድ ያላቸውን ወታደሮቹን በማጣቱ ጦርነቱን ማሸነፍ እንደማይችል ተገነዘበ። የ100 ቀናት ጥቃት the 100 Days Offensive የጀርመን ጥቃት መቆሙን ተከትሎ ጄኔራል ፎሽ ጊዜ አላጠፋም። በነሐሴ 8 1918 የአሊያንስ ኃይሎች የ100 ቀናት ጥቃት the 100 Days Offensive በመባል የሚታወቀውን የመጨረሻውንና ወሳኙን የተቀናጀ ጥቃት ጀመሩ። ይህ ጥቃት በአሚየን ጦርነት the Battle of Amiens ተጀመረ። በዚህ ጦርነት ላይ በመቶዎች የሚቆጠሩ ታንኮች በብሪታንያውያን በስፋት ጥቅም ላይ የዋሉ ከአውሮፕላኖችና ከእግረኛ ጦር ጋር በመቀናጀት የጀርመንን የመከላከያ መስመር ሰብረው ገቡ። ይህ ቀን በሉደንዶርፍ የጀርመን ጦር ጥቁር ቀን the Black Day of the German Army ተብሎ ተጠርቷል። የጀርመን ወታደሮች ለመጀመሪያ ጊዜ በብዛት እጃቸውን መስጠት ጀመሩ። ከዚህ ጊዜ ጀምሮ የአሊያንስ ኃይሎች ብሪታንያውያን፣ ፈረንሳዮች፣ አሜሪካውያንና ቤልጂያምያኖች በመላው የምዕራብ ግንባር ላይ ያለማቋረጥ ጥቃት ሰነዘሩ። የጀርመን ጦር በሞራል ውድቀት፣ በሰው ኃይል እጥረትና በአቅርቦት ችግር እየተሰቃየ ቀስ በቀስ ነገር ግን ያለማቋረጥ ወደ ጀርመን ድንበር ማፈግፈግ ጀመረ። በዚህም ወቅት ሌሎች ማዕከላዊ ኃይሎችም አንድ በአንድ መውደቅ ጀመሩ። በመስከረም 1918 በአሊያንስ ኃይሎች በባልካን ግንባር ላይ በተሰነዘረ ጥቃት ቡልጋሪያ እጅ ሰጠች። በጥቅምት 1918 የኦቶማን ኢምፓየር በመካከለኛ ምስራቅ በብሪታንያ ጦር ከተሸነፈ በኋላ የጦር ማቆሚያ ስምምነት ፈረመ። በህዳር ኖቬምበር መጀመሪያ 1918 የአውስትሮ-ሃንጋሪ ኢምፓየር በውስጡ በነበሩት የተለያዩ ብሔረሰቦች አመፅ እና በኢጣሊያን ግንባር ላይ በደረሰበት ሽንፈት ምክንያት ሙሉ በሙሉ ተበታተነ። ፖላንድ፣ ቼኮስሎቫኪያና ሃንጋሪ ነፃነታቸውን አወጁ። ጀርመን ብቻዋን ቀረች። በጀርመን ውስጥም ሁኔታው እየተበላሸ ነበር።
የብሪታንያ የባህር ላይ እገዳ በሕዝቡ ላይ ከባድ ረሃብን አስከትሎ ነበር። በኪኤል የሚገኙት የጀርመን የባህር ኃይል መርከበኞች ራሳቸውን ለመሰዋት ወደማይረባ ጦርነት እንዲሄዱ ሲታዘዙ አመፁ። ይህ ዓመፅ በፍጥነት በመላው ጀርመን ወደ አብዮት ተለወጠ። በኖቬምበር 9 1918 ንጉሠ ነገሥቱ ካይዘር ዊልሄልም ዳግማዊ ከሥልጣን ለመውረድ ተገዶ ወደ ሆላንድ ሸሸ። በበርሊን ሪፐብሊክ ታወጀ። አዲሱ የጀርመን መንግሥት የመጀመሪያው ተግባሩ ጦርነቱን ማቆም ነበር። በኖቬምበር 11 1918 በፈረንሳይ በኮምፔኝ ጫካ ውስጥ በሚገኝ አንድ የባቡር ሰረገላ ውስጥ የጀርመን ተወካዮች የአሊያንስ ኃይሎች ያቀረቡትን ጥብቅ የጦር ማቆም ስምምነት አርሚስቲስ ፈረሙ። በ11ኛው ወር በ11ኛው ቀን በ11ኛው ሰዓት ላይ በመላው የምዕራብ ግንባር ላይ የነበረው ተኩስ ቆመ። ለ4 ዓመታትና 3 ወራት የዘለቀው የአንድን ትውልድ ሕይወት የቀጠፈው እና የዓለምን ገጽታ ለዘላለም የቀየረው ታላቁ ጦርነት በመጨረሻ አበቃ። በለንደን በፓሪስና በኒውዮርክ ጎዳናዎች ላይ ሕዝቡ በደስታ ሲጨፍር፣ በጦር ሜዳ ላይ ግን ጸጥታ ሰፈነ። ወታደሮቹ ከቦያቸው ወጥተው ያመኑት አይመስልም ነበር። ጦርነቱ አብቅቶ ነበር። ነገር ግን የሰው ልጅ ኪሳራውና ውድመቱ እጅግ በጣም ግዙፍ ነበር። ወደ 10 ሚሊዮን የሚጠጉ ወታደሮችና 10 ሚሊዮን የሚጠጉ ሲቪሎች ሞተዋል። 4 ታላላቅ ኢምፓየሮች የጀርመን፣ የኦስትሮ-ሃንጋሪ፣ የኦቶማን እና የሩሲያ ከታሪክ መድረክ ላይ ጠፍተው ነበር። አሁን አሸናፊዎቹ በአሊያንስ ኃይሎች ጦርነቶችን ሁሉ የሚያስቆምና እንደገና እንዲህ አይነቱ ጥፋት እንዳይከሰት የሚያደርግ ዘላቂ ሰላምን የመግባት ከባድ ኃላፊነት ገጠማቸው። ነገር ግን በፓሪስ የሰላም ጉባኤ ላይ የሚዘራው የበቀልና የቅጣት ዘር ለወደፊቱ ከዚህ የባሰ ጦርነት እንዲቀሰቀስ ምክንያት እንደሚሆን በወቅቱ የተገነዘቡት ጥቂቶች ብቻ ነበሩ። አንደኛው የዓለም ጦርነት ካበቃ በኋላ ዓለም በከፍተኛ ውድመትና በተስፋ ስሜት መካከል ተወጥራ ነበር። ጦርነቶችን ሁሉ የሚያስቆም ጦርነት አብቅቶ ስለነበር አሁን የሰው ልጅ ከስህተቱ ተምሮ ዘላቂ ሰላምን የሚገነባበት አዲስ ዘመን እንደሚጀምር ብዙዎች ተስፋ አድርገው ነበር። ይህንን ተስፋ እውን ለማድረግ በጥር 1919 የአሸናፊዎቹ የአሊያንስ ኃይሎች መሪዎች በፓሪስ ፈረንሳይ በሚገኘው የቬርሳይ ቤተ መንግሥት ፓለስ ኦፍ ቬርሳይ ተሰበሰቡ። የፓሪስ የሰላም ጉባኤ በመባል የሚታወቀው ይህ ስብሰባ ከ30 በላይ ሀገራት የተወጣጡ ልዑካንን ያካተተ ቢሆንም እውነተኛው ውሳኔ ግን በታላላቅ አራቱ the big four እጅ ላይ ነበር። ውድሮ ዊልሰን የዩናይትድ ስቴትስ ፕሬዚደንት፣ እሱ ሐሳባዊና አርቆ አሳቢ የነበረ ሲሆን በታዋቂው 14ቱ ነጥቦች 14 points ላይ የተመሠረተ ፍትሐዊና ዘላቂ ሰላምን ይፈልግ ነበር። የእሱ ትልቁ ሕልም ሀገራት ችግሮቻቸውን በጦርነት ፋንታ በውይይት እንዲፈቱ የሚያስችል የመንግሥታቱ ማኅበር ሊግ ኦፍ ኔሽንስ የተባለ ዓለም አቀፍ ድርጅት መመስረት ነበር። ጆርጅ ክሌመንሶ የፈረንሳይ ጠቅላይ ሚኒስትር ነብሩ በሚል ቅጽል ስሙ የሚታወቀው ክሌመንሶ ጦርነቱ በሀገሩ ላይ ያደረሰውም ከፍተኛ ውድመት አይቶ ነበር። ዋና ዓላማውም ጀርመኑን በኢኮኖሚ በወታደራዊና በግዛት ደረጃ በማዳከም ዳግመኛ ፈረንሳይን መውረር እንዳትችል ማድረግ ነበር። እሱ የበቀል እርምጃን ይፈልግ ነበር። ዴቪድ ሎይድ ጆርጅ የታላቋ ብሪታንያ ጠቅላይ ሚኒስትር፣ እሱ በዊልሰን ሐሳባዊነትና በክሌመንዞ በቀልተኝነት መካከል ያለውን ሚዛን ለመጠበቅ ሞክሯል። በሀገር ውስጥ በነበረው የሕዝብ ጫና ምክንያት ጀርመን እንድትቀጣ ቢፈልግም ጀርመን ሙሉ በሙሉ ከወደቀች ግን በአውሮፓ ላይ የኮሚኒዝም ስጋት ሊስፋፋ ይችላል ብሎ ሰግቶ ነበር። ቪቶሪዮ ኦርላንዶ የኢጣሊያን ጠቅላይ ሚኒስትር፣ እሱ ዋነኛ ትኩረቱ ኢጣሊያን ጦርነቱን ስትቀላቀል ቃል የተገባላትን ግዛቶች ከኦስትሮ ሃንጋሪ እንድታገኝ ማረጋገጥ ነበር። የተሸናፊዎቹ ሀገራት ጀርመን፣ ኦስትሮ ሃንጋሪ፣ ኦቶማንና ቡልጋሪያ በድርድሩ ላይ እንዲሳተፉ አልተፈቀደላቸውም። እነሱ የሰላም ስምምነቱን ውሎች እንዲቀበሉ ብቻ ነበር የሚጠበቅባቸው።
የቬርሳይ ስምምነት ትሪቲ ኦፍ ቬርሳይ ከብዙ ወራት ከባድና አወዛጋቢ ድርድሮች በኋላም ጉባኤው ከጀርመን ጋር የሚደረገውን የሰላም ስምምነት አጠናቀቀ። የቬርሳይ ስምምነት በመባል የሚታወቀው ይህ ሰነድ በጀርመን ላይ እጅግ በጣም ከባድና አዋራጅ የሆኑ ቅጣቶችን የጫነ ነበር። የስምምነቱን ዋና ዋና አንቀጾች የጦርነት ወንጀለኝነት አንቀጽ ዋር ጊልት ክሎስ አንቀጽ 231 ጀርመንና አጋሮቿ ለጦርነቱና ለደረሰው ጥፋት በሙሉ ብቸኛ ተጠያቂ እንደሆኑ እንዲያምኑ አስገደደ። ይህ አንቀጽ ለጀርመኖች ከሁሉም በላይ አዋራጅና ተቀባይነት የሌለው ነበር። የጦርነት ካሳ ሪፓሬሽንስ ጀርመን ለአሊያንስ ኃይሎች ላደረሰችው ጥፋት ከፍተኛ የሆነ የገንዘብ ካሳ እንድትከፍል ተወስኖባታል። መጠኑም በኋላ ላይ 132 ቢሊዮን የወርቅ ማርክ በዛሬው ገንዘብ ትሪሊዮን ዶላር ገደማ ሆኖ ተተምኗል። ይህም ጀርመን ልትከፍለው ከምትችለው እጅግ የላቀ ነበር። የግዛት መቀነስ ጀርመን 13 በመቶ የሚሆኑን ግዛቷንና ሁሉንም የባህር ማዶ ቅኝ ግዛቶቿን እንድታጣ ተገደደች። አልሳስ ሎሬን ለፈረንሳይ ተመለሰች። ፖላንድ እንደገና ነፃ ሀገር ሆና ተመስረተች። ይህ ምስራቅ ፕሩሺያን ከቀረው የጀርመን ክፍል ለይቶታል። እናም የራይንላንድ ግዛት ከወታደራዊ ኃይል ነፃ እንዲሆን ተደረገ። የወታደራዊ ኃይል መገደብ የጀርመን ጦር ከ100,000 ወታደሮች እንዳይበልጥ ተደረገ። የግዳጅ ወታደራዊ አገልግሎት ተከለከለ። ኃያሉ የባህር ኃይሏ ለአሊያንስ እንዲሰጥ ተወስኖ መርከበኞቹ ግን መርከቦቻቸውን ራሳቸው አሰጥሟቸው አየር ኃይል ታንኮችና ሰርጓጅ መርከቦች እንዳይኖራት ሙሉ በሙሉ ተከለከለች። በሰኔ 28 1919 አርክዱክ ፍራንስ ፈርዲናንድ ከተገደለ ከ5 ዓመታት በኋላ የጀርመን ልዑካን በቬርሳይ ቤተ መንግሥት የመስዋዕቶች አዳራሽ ውስጥ ስምምነቱን እንዲፈርሙ ተገደዱ። ይህ ዲክታት በኃይል የተጫነ ሰላም ብለው የሰየሙት ስምምነት በጀርመን ሕዝብ ልብ ውስጥ ጥልቅ የሆነ ውርደትን፣ ቁጣና በቀልን ስም ይዘራ። አዲስ አውሮፓ፣ አዲስ ችግሮች። ከሌሎቹ የማዕከላዊ ኃይሎች ጋርም ተመሳሳይ ከባድ ስምምነቶች ተፈርመዋል። የኦስትሮ ሃንጋሪ ኢምፓየር ፈርሶ በቦታው ኦስትሪያ፣ ሃንጋሪ፣ ቼኮስሎቫኪያ እና ዩጎዝላቪያ የተባሉ አዳዲስና ብዙ ጊዜም እርስ በርስ የማይስማሙ ብሔረሰቦችን ያካተቱ ሀገራት ተፈጠሩ። የኦቶማን ኢምፓየር ፈርሶ የመካከለኛው ምስራቅ ግዛቶቹ ሶሪያ፣ ሊባኖስ፣ ፍልስጤም፣ ኢራቅ እና ትራንስ ጆርዳን በፈረንሳይ እና በብሪታንያ የመንግሥታቱ ማኅበር ማንዳት ስር ተከፋፈሉ። ይህ የዘፈቀደ የድንበር አሰማመር ዛሬም ድረስ ለክልሉ ለሚታዩት ግጭቶች መሠረት ጥሏል። በአውሮፓና በመካከለኛው ምስራቅ አዲስ ካርታ ተሰርቶ ነበር። ነገር ግን ይህ ካርታ በፕሬዝደንት ዊልሰን የብሔሮች የራስን ዕድል በራስ የመወሰን መርህ ላይ የተመሠረተ ሳይሆን በአሸናፊዎቹ የፖለቲካና የስትራቴጂ ፍላጎቶች ላይ የተመሠረተ ነበር። በሚሊዮን የሚቆጠሩ ጀርመኖች፣ ሃንጋሪያውያን እና ሌሎች ሕዝቦች ከሀገራቸው ውጭ እንደ አናሳ ብሔረሰብ እንዲኖሩ ተገደዱ። የመንግሥታቱ ማኅበር ውድቀት የፕሬዝደንት ዊልሰን ትልቁ ሕልም የነበረው የመንግሥታቱ ማኅበር ተቋቁሞ ነበር። ነገር ግን ድርጅቱ ከመጀመሪያው ጀምሮ በከባድ ድክመቶች የተሞላ ነበር። የራሱ ጦር ስላልነበረው ውሳኔዎቹን በኃይል ማስፈጸም አይችልም ነበር። አስፈላጊ ውሳኔዎች በሙሉ በአባል ሀገራት ሙሉ ስምምነት ዩናኒመስ ቮት መወሰን ነበረባቸው። ይህም ውሳኔን እጅግ አስቸጋሪ አድርጎታል። ከሁሉም በላይ ደግሞ የድርጅቱ መስራች የነበረችው ዩናይትድ ስቴትስ የቨርሳይን ስምምነት ለማጽደቅ ፈቃደኛ ባለመሆኗ ወደ ገለልተኝነት ፖሊሲዋ በመመለሷ የማኅበሩ አባል ሳትሆን ቀረች። ይህ የመንግሥታቱ ማኅበርን ከመጀመሪያው ጀምሮ ጥርስ የሌለው አንበሳ አድርጎታል። የአንደኛው የዓለም ጦርነት ውርስ እና ለሁለተኛው መንገድ መክፈት። ጦርነቶችን ሁሉ የሚያስቆም ጦርነት በተቃራኒው ለወደፊቱ ከዚህ የባሰ ግጭት እንዲፈጠር ሁኔታዎችን አመቻቸ። በጀርመን የቬርሳይ ስምምነት የፈጠረው የውርደት ስሜት ከጀርባ ተወግተናል፣ የስታብ ኢን ዘ ባክ ሚት የሚለው ፕሮፓጋንዳና የጦርነት ካሳው የፈጠረው የኢኮኖሚ ቀውስ ለጀርመኑ ዌይማር ሪፐብሊክ ወይም ዌይማር ሪፐብሊክ
ውድቀትና ለአዶልፍ ሂትለርና ለናዚ ፓርቲ መነሳት ዋና መንስኤዎች ነበሩ። ሂትለር ስልጣን ላይ የወጣው የቬርሳይን ስምምነት በመሻር የጀርመንን ክብር ለመመለስ ቃል በመግባት ነበር። ኢጣሊያን ምንም እንኳን ከአሸናፊዎቹ ጎን ብትሰለፍም በሰላም ጉባኤው ላይ የፈለገችውን ግዛት ባለማግኘቷ የተከዳን ስሜት ተሰምቷት ነበር። ይህ ቅሬታ ለቤኒቶ ሙሶሊኒ እና ለፋሺስት ፓርቲ መነሳት ትልቅ አስተዋጽኦ አድርጓል። ጃፓንም ከአሸናፊዎቹ ጎን ብትሆንም በጉባኤው ላይ የዘር እኩልነት ጥያቄዋ ውድቅ መደረጉና ምኞቶቿ ሙሉ በሙሉ አለመሟላታቸው ወደ የበለጠ ወታደራዊና ኢምፔሪያሊስታዊ አቅጣጫ እንድትሄድ አድርጓታል። የፓሪሱ የሰላም ጉባኤ ዘላቂ ሰላምን ከማምጣት ይልቅ ለአሸናፊዎቹ የአጭር ጊዜን ዕረፍትና ለተሸናፊዎቹ ደግሞ የበቀል ጥማትን ጥሎ አለፈ። ፈረንሳዩ ጄኔራል ፌርዲናንድ ፎሽ የቬርሳይን ስምምነት ሲመለከት ይህ ሰላም አይደለም፣ ይህ ለ20 ዓመታት የሚቆየው ጦር ማቆሚያ ስምምነት ነው በማለት በትንቢታዊ መልኩ ተናግሯል። እናም ትክክል ነበር። ልክ ከ20 ዓመታት በኋላ በ1939 ዓለም እንደገና ወደ ጦርነት ገባች። ከመጀመሪያው እጅግ በጣም የከፋና አውዳሚ የሆነው ወደ ሁለተኛው የዓለም ጦርነት። ዘመናዊ ግንኙነት። የአንደኛው የዓለም ጦርነት ውርስ ዛሬም ድረስ ከኛ ጋር ይኖራል። የፖለቲካ ካርታ፣ የዛሬው የመካከለኛው ምስራቅና የባልካን ሀገራት ድንበሮች በአብዛኛው የጦርነቱ ውጤቶች ናቸው። ቴክኖሎጂ። ጦርነቱ እንደ አውሮፕላኖች፣ ታንኮች፣ ሰርጓጅ መርከቦች እና የኬሚካል ጦር መሳሪያዎች ያሉትን ቴክኖሎጂዎች እድገት አፋጥኗል። በሕክምናው መስክም እንደ ደም ፔሬሊቫኛ እና ፕላስቲክ ቀዶ ጥገና ያሉ አዳዲስ ዘዴዎች ተፈጥረዋል። ማኅበራዊ ለውጥ። ጦርነቱ የድሮውን የአውሮፓ አሪስቶክራሲ ሥርዓት አሲንስዶ አድርጎታል። በሚሊዮን የሚቆጠሩ ወንዶች በጦርነት ላይ ሲሆኑ፣ ሴቶች በፋብሪካዎችና በሌሎች ሥራዎች ላይ በመሰማራት ትልቅ ሚና ተጫውተዋል። ይህ ለሴቶች የመምረጥ መብት እንቅስቃሴ ሰፍሬጅ ሙቭመንት ትልቅ መነቃቃትን ሰጥቶታል። የሥነ ልቦና ጠባስ። የጠፋው ትውልድ የጦርነቱን አስከፊነት በዐይኑ ያየው በሥነ ጽሑፍ፣ በኪነ ጥበብና በፍልስፍና ላይ ጥልቅ የሆነ የተስፋ መቁረጥና የጥርጣሬ ስሜትን አንጸባርቋል። ማጠቃለያ፣ የአንደኛው የዓለም ጦርነት ታላቁ ጦርነት የሰው ልጅ በራሱ ላይ ያወረደው ታላቅ ጥፋት ነበር። እሱ የጀመረው በንጉሥና በኢምፓይሮች ዓለም ውስጥ ሲሆን ያበቃው ደግሞ ፍጹም በተለወጠ ዓለም ውስጥ ነበር። እሱ የጀግንነትና የመሥዋዕትነት ታሪክ ነው፣ ግን ደግሞ የስህተት፣ የትዕቢት እና የታላላቅ ኃያላን መሪዎች ለትውልድ ያስከፈሉት አስከፊ ዋጋ ታሪክ ነው። ይህ ጦርነት ጦርነቶችን ሁሉ ያስቆማል ተብሎ ተስፋ ተደርጎበት ነበር። ነገር ግን እሱ የዘራው የጥላቻና የበቀል ዘር ለአንድ ትውልድ ብቻ የሚቆይ ዳረ ሰላምን ፈጥሮ ዓለምን ወደ ከዚህ የባሰ እልቂት ማርቷታል። የአንደኛው የዓለም ጦርነት ታሪክ የሰው ልጅ ቴክኖሎጂና ኃይል ከጥበቡና ከርኅራኄው ሲበልጡበት ምን አይነት አስከፊ ጥፋት ሊያስከትል እንደሚችል የሚያሳይ ዘላለማዊ ማስታወሻ ነው። በፈረንሳይና በቤልጂየም ሜዳዎች ላይ ዛሬም ድረስ በተቱታ በሚገኙት በሚሊዮን የሚቆጠሩ የመቃብር ድንጋዮች ላይ የዚያ የጠፋው ትውልድ መንፈስ ስለ ጦርነት ከንቱነትና ስለ ሰላም ውድ ዋጋ በዝምታ ይመሰክራል።